አምናለሁ። ይህን ጌታ እንደምትከተል አምናለሁ። ጌታ ይባርክ። መልካም ጊዜ ይሁንልህ ወገናችን። አይሽ አላህ ሂዳያ ይስጥ። በጣም እናመሰግናለን። ያው መለያየት ከበዳችሁ ምንድን ነው? ወይ ቀጥሉ። ሂድልኝ በቃ ብራዘር፣ በቃ ቻው ቻው። እሺ እሺ፣ ውጣ እስኪ። እኔ እንዴት እንደማስወጣ ማላውቅበት ነው ነገር ወይ ልግተው። አይ አስወጥቻለሁ። እሺ፣ እኔ ቪዲዮ ሲያመጣ አልቻልኩም። እንግሊዘኛ ምናምን ብሎ ሲያመጣ ማለት ነው ለህዝቡ ነገራቸው እኮ ነው ያልኩት። በጌታ እንዴት እንደሳኩል ነገራቸው። ቃሌ ሆነ ቀጥሉ ጋይስ፣ ጸጋ ይብዛል። በጣም እንዴ ማሜ ዩ ሃቭ ኖ አይዲያ ማለት እኔ ምን ልበልህ አሁን ይሄ ቱ ቢ ሆነስት የክርስቲያኒቲ አፖሎጀቲክስ እንዴት አፕግሬድ እንዳደረገ ማስረጃ ነው። የክርስትና አፖሎጀቲክስ ከዮሐንስ 10:30 ምናምን እንደተላቀቀ እና ምን ያህል አፕግሬድ እንዳደረገ ማስረጃ አይመስልም? ማሜ ቱ ቢ ሆነስት ምን ያህል በጣም አካዳሚክ ሌቭል እንደገባ ማስረጃ ነውና ሪፍሌክት የምታደርጉ ከሆነ ማለት እኛ ትኩረት ማንሰጣቸው። እሺ ቀጥል ማሜ ቀጥል። ልል የነበረው እኛ ትኩረት የማንሰጣቸውና የክርስቶስን አምላክነት ሊያሳዩ ይችላሉ ብለን ማንገምታቸው ጥቅሶች በዘመናቸው ባለው ማህበረሰብ ባለው አንደርስታንዲንግ አስተሳሰብ መሰረት ቢፈቱ ኢንተርፕሬት ቢደረጉ ምን ያህል እንዲህ ግልጽ የሆኑ የአምላክነት ክሌም እንደሆኑ ያሳየ ዲቤት ነው እና እኔ መጽሐፍ ቅዱስን ሁላችንም በእውነት እዚህ ውስጥ ያለን ይሄ ቤት ስራ ይዘን የምንሄደው ነገር መጽሐፍ ቅዱስ ውስጥ ክርስቶስ ብቻ ሳይሆን ብቻ መጽሐፍ ቅዱስን አዘ ሆል በጥንቃቄ እያንዳንዱን አረፍተ ነገር ማንበብ እንዳለብን የተረዳን ይመስለኛል። ምክንያቱም አሁን ከአንድ ሰው ከእናቱና ከአባቱ በላይ ይልቅ እኔን ካልወደደ የኔ ሊሆን አይገባውም የሚለውን ንግግር በግልጽ አምላክ ነኝ እያለ እንደሆነ በደንብ የተረዳ ነው በዘመኑ ባለው አንደርስታንዲንግ በደንብ ሲያብራራ ነው። ስለዚህ በጣም ለእኔ ድንቅ ነበረ። በእነሱ ሳይድ ደግሞ ጸባያቸውን የዲቤቱን ጸባይ ሪፍሌክሽን ልስጥና እኔ ልውረድ ለሌላ ሰው ብዙ ሰው ሀሳብ ስለሚሰጥ በዚህው ቴንኪው ስለቀደምኩ። በጸባይ ጉዳይ ዲቤቱ በጣም ጥሩ ነበረ። በሁለታችሁም ሳይድ በጣም አሪፍ ነበረ። ደስ ብሎኛል። ሰዓት የያዥው ልጅ ፐርፌክትሊ ሰዓት ይዟል። እናንተ ስለተስማማችሁ ማለት ነው። አንተም ስለተስማማበት ቃሌ እሱም ስለተስማማበት ጥሩ ሰዓት ይዟል። ምንም የተደረገ እንትን የለም። ከዛ በተረፈ ግን ዲቤቱ እሱ የተለመደውን ነገር ይዞ ነው የመጣው። ምንም ብቻ ዲቤቱ ለእኔ በጣም አሜዚንግ ቃል ያጥረኛል። ቴንኪዩ በጣም ተባረክ፣ ጸጋ ይብዛል። ሌላም ጊዜ እንደዚህ አይነት ዲቤቶች ይቀጥሉልን። ቀጥሉ። አሜን አሜን። 20 ሰከንድ ሊደርፉኝ ነበር እንጂ ሰዓቱ አሪፍ ነበር። 20 ሰከንድ ብለው ሲጨርሱ ዘኦንሊ ሞክ ማድረጊያ ደግሞ የተረፋቻቸው እሷ ነች። በቃ ዘኦንሊ ሞክ ማድረጊያ ሁሉንም ነገር እንትን ብለዋል፣ ጨርሰዋል። በቃ ምንም የለም ሊያገኙ የሚችሉትና በዛ ሁለት ነገር ላይ ሪፍሌክት ላድርግ በጣም እሱን ስለምፈልገው ማለት ነው። የመጀመሪያው ቃሌ ኮሚት አድርገሃል እያለህ ነበር። ምን ኢኩቪኬሽን ፋላሲ ይሄ ግን ማለት ነው። አንደኛ ልጁ ፊሎሶፊ ውስጥ ሎጂክ ውስጥ አትግባ እያለ ነበር። ኢኩቪኬሽን ፋላሲ ራሱ እኮ አንድ ሎጂክ ውስጥ የሚገኝ አንድ አመክንዮ ህጸጽ ነው። ግን ስቲል ልጁ ሎጂክ ውስጥ አትግባ ስላለ ባይገባ ይሻለው ነበረ። አንደኛ ቃሌ ምንም አይነት ፋላሲ ኮሚት አላረገም። ምክንያቱም የተጠቀመው እዚህ ጋር ኢንፈረንስ ሩል ምን ስለሆነ ካታጎሪካል ስሎጂዝም ምን ስለሆነ። ሁለተኛ ኢቭን ኮሚት ባረግ ራሱ እንደዛ ኢቭን ኮሚት ብታደረግ እንኳን ልታደረግ የምትችለው ኢኩቪኬሽን ፋላሲ ምንድነው? ስለ ቃል ነው የሚያወራው። ቃላት አሉ አይደል? ለምሳሌ ቃሌ ኦብቪየስሊ ቀይ አይደለም፣ ስለዚህ በቃሌ ምሳሌ አልሰጥም። ዳኒ አለ። ዳኒ ኦብቪየስሊ ቀይ ነው፣ የቆዳው ቀለም ሰው። ቀይ ሰው ደግሞ እንዳይጨርሱ ተው ሚታርክ ተው ኃጢአት አትግባ። ሰው ዳኒ ቀይ ነው አልኩኝና ከዛን ደግሞ ቃሌ ቀይ ሸርት ለብሷል አልኩኝ። ካስተዋላችሁ በሁለቱም አረፍተ ነገር ውስጥ ቀይ የሚል ቃል ነው የተጠቀምኩትኝ።
ግን ቀይ ስላልኩኝ የዳኒ የቆዳ ቀለምና የቃሌ የቲሸርት ቀለም ተማሳይ ነው ማለት አይደለም። ይሄ ነው ኢኩቪኬሽን ፋላሲ። የቱ ጋር ነው ኢኩቪኬሽን ፋላሲ የሚባልም ሊገባ አይችልም እዛ ጋር። ግን እዚህ ጋር ምንድነው ፎልስ ኢኩቫለንስ ፋላሲ ነው ሊሰራ የሚችለው። ምንድነው ሁለት ነገሮች ካላቸው ተመሳሳይነት ተመሳሳይ ካራክተር በመንሳት ፍጹም ተመሳሳይ ናቸው ብሎ መደምደም ነው የሚሆነው። እሱንም ኮሚት አላደረገም። ምክንያቱም እያወራን ያለነው አምላክ ብቻ ስላለው ፕሮፐርቲ ስለሆነ ማለት ነው። ያንን ደግሞ ማንም ሼር ሊያደርገው ስለማይችል ምንም አይነት ፋላሲ ኮሚት አላደረገም። ስቲል ግን ኮሚት አድርጓል። ፎልስ ኢኩቫለንስ ፋላሲ ነው የሚሆነው እንጂ ኢኩቪኬሽን ፋላሲ አይደለም። ያው እሱን ይረዳ ብዬ ነው። እና አንድ የመጨረሻ ነገር ኢንቦክስን ቼክ አድርግ ቃሌ ክፈተው ማለት ነው። ኢንቦክስን ቴሌግራም ላይ ወይስ ቴሌግራም? አልተቻለውም የሚል ጥቅስ አለ እና እሱን አንስቶ ክርስቶስ አቅም የለውም ይላል። ግን ይሄ ትክክል አይሆንም። ለምን ትክክል እንደማይሆን ልንገራችሁ። አንደኛ ከጥቂት በቀር ምንም ሊያደርግ አልቻለውም ካለ ምንም ጥቂት እንኳን አድርጓል ማለት ነው። ኢቭን ያደረገው ተአምር አለ ማለት ነው። ግን እዛ ጋር ምንድን ነው ስንል ክፈተውና ጎርጎርዮስ ዘእንዚናዙ ያብራራበት መንገድ ክፈተውማ። እሰማለሁ። እሺ በል አንብበውና አንተ ራስን ትንበለው። በቃ አጭር ሰው። እሺ he could do no deed of power there because of unbelief ይልና ከዛ በኋላ that is the unbelief of those who should have received him። በቃ ይሄን በዘጋውም ችግር የለውም እንደዚህ ላድርገውና that is the unbelief of those who should have received him for since the healing requires both faith in the patient and the power of the healer። ስለዚህ ሂሊንግ የሚያስፈልገው አንደኛ እምነት ያስፈልጋል፣ ሁለተኛ ደግሞ የፈዋሹን ኃይል ያስፈልጋል። when one of the two was absent the other was impossible። ከሁለት አንዱ አብሰንት ሲሆን ሌላኛው impossible የማይቻል ይሆናል አለ። ከሁለት አንዱ ሲጎድል but probably this use of cannot is related to the sense of something unreasonable። ስለዚህ ይሄ ደግሞ ሌላ something unreasonable የሆነ ነገር ደግሞ እንትን ሊያደርግ ይችላል፣ ጥቅም ላይ ለመግለጽ ጥቅም ላይ ሊሆን ይችላል for healing is ምክንያቱም ስለዚህ ነጥቡ ምንድነው መሰለህ ጀነራሊ not reasonable አንድ ተአምር ወይም ደግሞ የፈውስ አገልግሎት እንዲከናወን ከፈዋሹ ኃይል ከፈዋሹ ደግሞ ፈቃድ ያስፈልጋል አይደለ? ስለዚህ ክርስቶስ ለመዳን ያልፈለጉትን ሊያድን አይችልም። ለምን አልፈለጉማ? ይሄ ማለት መሰላችሁ አምላክ ከሆነ ለምንድን ነው ሰዎች ሲኦል የሚገቡት? ለምንድን ነው ሲኦል የሚያድናቸው? ኖ አልፈለጉም ለመዳን። ሰው አንድን ድህነት ለመከናወን ከዳኙ ፈቃድ ከአዳኙ ደግሞ ኃይል ያስፈልገዋል። ከክርስቶስ ኃይል አለ፣ ከሚድኑት ከሚፈውሱ ሰዎች ደግሞ ፈቃድ አለ። እነርሱ ግን ያን ስላላከናወኑና ምን ስለሌላቸው ፍላጎቱ ስለሌላቸው ምን ይላቸው አልቻለም፣ ሊያድናቸው አልቻለም። ዛት ኢዝ የማርቆስ ወንጌል ፖይንት እና ቴንኪዎችን ልበል ብዬ ነው። በተረፈ ምን ማለት አይጠበቅብኝ ነው ታውቃለህ። ዘ ቤስት ብቻ እንደዛ። ሌሲው ተባረኩ። ቴንኪው። እስቲ ቀጥሉ ጋይስ። ቤቲ ብትኖር እሷ ነበርሽ ቀጥሉ ብትለው። ቃሌ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እኔ ሰዓት እንትን ስለሆነ ልቀጥልና አወርዳለሁ። እሰማለሁ። አዎ በቃ ቤቴ ስላለች አንድ ይቅርታ ስንኮይስ። እሺ ቤቴ ስላለች የምታሳድጋችሁ ሰዎች እናንተ ቀጥሉ በቃ። እሺ አንዳንድ ጉዳይ ልስራ እዚህ ጋር እናንተ ቀጥሉ። እሺ አንድ ሁለት እንትን የተነገረውን ነው ስለ ሙስታርድ ስለ የሰናፍጭ ቅጣት የሚለውን ላይ እሱ ላይ ሚስኮት ያደረገበትና ከአውድ ውጭ እንትን ያደረገበት ነው። እሱ ላይ በጣም አስቂኝ የሆነ አኪዜሽን ነው። ፕላስ ደግሞ ምንም እንትን የሚያደርጋቸው ነገሮች ሁሉ አብዛኛውን የተቆረጡ ናቸው እንጂ አውድ እየጠበቁ አይደለም። ሲጀመር ቢብሊካል የሆኑ ነገሮች ላይ በተለይ እንደዚህ ስለ ሙስታርድ እንደገና ደግሞ በምሳሌ ክርስቶስ የሚያስተምራቸው ነገሮች አሉ። እነሱን አውዱን ተከትለ ካልሄድክ አብዛኛውን የሚናገረው ያው ራሱ ፈራጅ እንደሆነና እንደገና ደግሞ የሚነግራቸው ደግሞ ስለ እምነትም ነው። አሁን የሙስታርዱ ስለ እምነት እየተናገረ በኋላ ላይ
የስናፍጭ ቅንጣት ያለ እምነት ስለ እምነት ሙሉነት እየተናገረ ነው እንጂ እዛ ላይ አይደለም። እና እንትን የኮር አይዲያውን አላገኘውም። አይ ቲንክ ይመስለኛል ብዙ ጊዜ ኮር አይዲያውን ሳያገኙት ኖርማሊ ወደ እንትን ይሄዳሉ። ይቺ አንድ ጥቅስ ወይም አሁን ለምሳሌ ሉቃስ 2:46 ላይ ምናምን የምታደርገው ልክ እንደዛ ማለት ነው። እና በተረፈ በጣም የአንተ አርጊመንት በጣም አሪፍ ነው። ሎጂካል ዊዝ ፊሎሶፊ ሬቶሪካል የሆነ አርጊመንትን ያቀረብከው በጣም ደስ የሚል አቀራረብ ነው። እንደዚህ አይነት ነገር ቢለምዱም አሪፍ ነው። ምክንያቱም ለሚያቀርቡት ሙግት የሆነ ፎልስ ኢኩቪኬሽን ማቅረብ ሳይሆን የሆነ ኢኩቫለንት የሆነ ነገር ማቅረብ አለባቸው ብዬ አስባለሁ። ብዙ ጊዜ ያው ተደጋጋሚ እንትን ነው ሎጂኩ እና የተሻለ ነገር አያመጡም። አሁን ለምሳሌ ኢየሱስ ክርስቶስ ከሰማይ እንደወረደ እየተናገረ ልክ እንደዛ አሁን መልሰህ ብትጠይቀው ምንም እንዳይመልስ ይችላል። ከሰማይ የወረደ ነብይ ያለ ምናምን ነገር እንትን ብትለው እኔ ከሰማይ ወርጄ ያለውና ምናምን እያለ ስለሚናገር ማለት ነው። እና እንደዚህ አይነት ነገሮች ላይ ምንም እንትን የምታደርገው ነገር የለም። ያው ራሱ እንደገና ደግሞ ዋናው ኮር አይዲያው ደግሞ አንተ ፍጹም ሰውና ፍጹም አምላክ መሆኑን መናገር ነው። ያው የዶሴቲክ እንትናቸው ሰው አለመሆኑን እንትን ለማድረግ ስለሆነ ያው አንተ ሙሉ ለሙሉ ፍጹም ሰው መሆኑንና ፍጹም አምላክ መሆኑን ደግሞ በደንብ ስለተናገርክ which is good እና አሪፍ ነው። ቀጥልበት ቃሌ። መልካም ጊዜ። ኩላዩኝ ያለው ለካ እንዴና ሰው እንዳዝን ያደረገኝ አንድ ጊዜ ትዝ ይለኛል። የዓለም ዋንጫ ላይ ፖርቹጋል እና ሰሜን ኮሪያ ይጫወቱባችና ሮናልዶ ምናምን በቃ እየቀለደባቸው እንደ ቀልድ ነበረ ኳሷን እያንከባለለ ሄዶ ሲያስገባ የነበረውና ከዛ እኔ ፖርቹጋልን መደገፍ አቁሜ ምን አለ እንደው በቃ ሰሜን ኮሪያዎች እንደው አንድ ጎል ቢያስቆጥሩ እኮ በቃ ሀገራቸው ያስገቧቸው አሁን ፕሬዝዳንታቸው እንዲሰቀሉ ሊያዝ ይችላል ምናምን ብዬ ለእነሱ መጨነቅ ዛሬ እንደዛ ነው የሆንኩት። የሆነ ሰዓት ላይ እንደው ምን አለ ኢብሮ እንደው አንድ ጥያቄ እንኳ ቢመልስ እንደው ደህና አድርጎ ምናምን እያልኩ ለእሱ ሲጨንቅ ነው የቆየሁት እና እግዚአብሔር ይባርክ። ቃሌ በጣም የሚገርም ነው። በቲክቶክ ታሪክ እንደዚህ አይነት ዲቤቶች በጣም ሬር ናቸው እና the most one sided የሆነ ዲቤት ነው እኔ ዛሬ ያየሁት በእውነቱ ከሆነ። ይህንንም ሙስሊሞች በደንብ ይታዘባሉ ብዬ አስባለሁ። ኦቬስ ስለሆነ ማለት የሚያውቁ ሰዎች ምናምን ያጠኑ ሰዎች ብቻ ይሄኛው ወገን አሸንፈዋል ብለው የሚረዱት አይነት በዛ ሌቭል የሆነ ዲቤት ቢሆን አሻሚ ይሆን ነበር። ይሄኛው ግን በጣም ግልጽ ነው። አሁን የኢብሮ ሽንፈት ግልጽ ሆነ እና ጭንቀቱም ደግሞ በግልጽ ይታይ ነበር። በተለይ በጥያቄና መልስ ሰዓት በራሱም ሰዓት የረባ ጥያቄ መጠየቅ አልቻለም እና ደግሞ ዝም ብሎ ፋላሲ ሲል ነበረ። አሁን በብሉይ ኪዳን ነቢያትን የሚልክ ማን ነው ተብሎ በአዲስ ኪዳን ደግሞ ያው በብሉይ ኪዳን ነቢያትን ይልክ የነበረው አካል ኢየሱስ ሆኖ ከተገኘ ኢየሱስ ያህዌ ነው ማለት ነው። ይሄ እንዴት ነው ፎልስ ኢኩቫለንስ ምናምን ተብሎ ሊፈረጅ የሚችለው? በብሉይ ኪዳን በመጨረሻው ቀን በህዝቡ ላይ የሚፈርደው በጎችና ፍየሎችን ለይቶ የሚፈርደው ያህዌ እግዚአብሔር ከሆነና በአዲስ ኪዳን ደግሞ ያ ይፈርዳል የተባለው ያህዌ እግዚአብሔር ኢየሱስ ነው ከተባለ ይሄ እኮ እዛ የተነገረው እዚህ ግልጽ ሆነ ነው የሚባለው እንጂ ፎልስ ኢኩቮኬሽን ምናምን እንዴት ይባላል? ማለት ልጁ የሚያወራውንም አያውቅም። ያው ከዚህ የተሻለ መልስ ስለሌለውም ነው። ኤኒዌይ ግን ወገኖች በጣም ግልጽ ነው። ይሄ በጣም ግልጽ ነው። በብሉይ ኪዳን ለያህዌ እግዚአብሔር የተነገሩ ነገሮች በሙሉ ኢቭን በእስልምና መሰረቱ እንኳ አላህ ለራሱ አድርጎ የተናገራቸውን ነገሮች ጌታችን ኢየሱስ ክርስቶስ ያ ክብር፣ ያ ሚና፣ እንደዚሁም ደግሞ ያ ባህሪ የሱ መሆኑን ገልጦ ተናግሯል እና ስለዚህ በቃሌ በኩል በድል የተጠናቀቀ ዲቤት ነው።
በኢብሮ በኩል ደግሞ በሽንፈት የተጠናቀቀ ዲቤት ነው። ምንም ማድረግ አይቻልም። ያው እኔ አዝኜለት መጨረሻ ላይ አንድም ነጥብ ማስቆጠር ሳይችል በዜሮ እጁን አጨብጭቦ ጭንቅላቱን እንዳሻሸ ፈገግ እንዳለ ጥርሱን እንዳሳየ ወጥቷል። ወንድማችን እንግዲህ ከኛም ጋር ባይዘው ድቤት አለን ከኔና ከማሜ ጋር አሁን በዚህ ተደናግጠው ሀሳባቸውን ካልቀየሩ በስተቀር ማለት ነው። ይደገማል። ጳጉሜ 5 ተባረኩ። አሜን። ዳንሻ ተባረክ። ቤቲ ሌላኛው ሰው እያሳደገች ያ የእናንተን ዲቤት ደግሞ በደንብ ጠብቃለሁ። ጋብሌስ ዳኒ። ለማንኛውም በጣም ፈታ ብዬ የጨረስኩት ውይይት ቢኖር ደግሞ ውይይት ነው። አማኒ ዌልካም። ጠፍተህ ነው የመጣው። እንኳን ደህና መጣህ። አሰላሙ አሌይኩም ያ ጀማ፣ እንዴት ናችሁ? ደህና ናችሁ ወይ? ያው ከረጅም ጊዜ በኋላ ነው እኔም ወደ ቲክቶኩ ጎራ ለማለት እየሞከርኩ ነው። ፉሊ አልመጣሁትም። እያየሁ ነው። ግሩፕ ላይ ግሩፕ አለው ታውቃላችሁ። እና እንትን ነው በጣም ብዙ ትላለው ጀዛካላ ሪ ምናምናን የሚሉ ጀማዎች አሉት ማለት ነው። አረብ ሀገርም ያሉ ምናምን እና ምን እየተደረገ እንዳለውላ የማያውቅ ህዝብ ነው የተሰበሰበው። ይስቁለታል። የሆነ ነገር ሲለጥፍ ይስቁለታል ማለት ነው። አሁን ገብቶ ጉድ ኬር ብሎ ለጥፏል። 20 ሰከንድ ብሎ ለጥፏል። ወላሂ እንደዚህ አልጠበቅኩም ይላል ማለት አዱ ነው። ከዚህ በላይ ምን ቢጠብቅ ነው ሰፊስ የሚያደርግለት? አይ ሃቭ ኖ አይዲያ። እና መጨረሻ ላይ እኔ ዲቤት ጥሪ ይኖረኛል ለዚህ ኡስታዝ ማለት ነው። መጨረሻ ላይ ጥሪውን አቀርባለሁ። ግን ቃሌ እንትኑ ካለ ቴሌግራም ላይ ልኬልሃለሁ። አንድ ስልክ ነው ያለኝና አንድ ስልክ ላይ ነው ያዝኩት ጥያቄዎችን። አለዚያ ወጣ እያልኩ የጻፍኳቸውን ነገሮችን አይ እያየሁ ነው። የባይብል ጸሐፊያን አይታወቁም ነው ቶፒክ እንዴ? በቀጠለው ሰው ሊፈርድ አብ ነው የሚፈርደው አለ ነው የሚሉ ሀሳቦች ነው። አይ እዚህ ግሪን ስክሪን አድርጌ እንትን ማለት ይችላል ወይ? ችግር የለውም። ኦኬ አይ ቲንክ ከዚህኛውን ጀምር። እነዚህ ሁሉ ላይ ኮሜንት አላደርግም። ምዕመናን ሲያወራ ያው እየተከታተልኩ ስጽፍ የነበረው ነው ይሄኛው። ቃሌ ከጻፈው በላይ ነኝ ስጽፍ የነበረው። ነገር አያደርግም ማለት የአብ አይነት ስራ ብቻ ነው የሚሰራው ማለት ነው። ባጭሩ ሌላ ምን ትርጉም እኮ የለውም። ስለዚህ ዋነስ ኦፍ ኤሰንስን ነው እየተናገረ ያለ ክፍልን ይዞ ኦር የባህሪ አንድነትን የሚያሳይ ክፍልን ይዞ ኦር የፈቃድ አንድነትን የሚያሳይ ክፍል ይዞ ኢየሱስ አምላክ አይደለም የሚል አርጊውመንት ማምጣት በቃ እንደ በቅሎ ካልደነበርክ በስተቀር ይህን ክፍል መጠቀም አትችልም ነው። አትችልም። አዎ በራሴ አንዳች ላደርግ አልችልም። ከዛስ በቃ እኔ ምንም አቅም የለኝም እኔ ነብይ ነኝ አይደለም። ቀጥሎ ነው። ኦኬ እንደዛ አይደለም እያለ ያለው። ምንድነው እያለ ያለው? አብ ሲያደርግ ያየውን ብቻ በቃ አለ። ጥያቄው አብ ምንድነው የሚያደርገው ነው። እንደ ነብዩ መሐመድ ዋሻ ውስጥ ነው የሚገባው እየሄደ አብ ጅብሪል መጥቶ ሲጨምቀው ከድጃ ቀሚስ ውስጥ ነው የሚደበቀው አብ እየሮጠ ሄዶ እንደ ግመል ነው የሚያጓራው አብ ሄዶ አይደለም እኮ መፍጠር ነው አይደለ? ዘመንን ማሳለፍ ነው፣ ሰስቴን ማድረግ ነው። ስለዚህ አብ የሚያደርገው ያንን ልጁ ያደርጋል ነው። ስለዚህ ዋንደስ ኦፍ ኢሰንስ ነው እየተወራ ያለው ነው። ከዛ ቀጥሎ ዮሐንስ 5 ላይ ሰንበትን ስለሻረ ብቻ አይደለም አለና እሱ ሰንበትን አልሻርም አለ መልሶ እዛው ጋር እቺን ቦታ እንደው ቆርጣችሁ ሪከርደሮች ነገር በአንድ ትንፋሽ ነው ያለው። ባይዘው እንደዛ በአንድ ትንፋሽ ነው ያለው። ሰንበትን ስለሻረ ብቻ አይደለም ብሎ አነበበና ግን ኢየሱስ ሰንበትን አልሻርም አለ። ያው እዛሽ ጋር ትንሽ ኮንፍሊክት የሚያደርግ ነገር አለ የሚለው ለማሳየት ብቻ ነው። እቺን ስሙና ግቡና እስኪ ሙሉ ቪዲዮን የሚለቁ ሰዎች ይኖራሉ።
አሁን አምላክ ተብለዋል። የደገመውን ቃል ነው እያልኳቸው ያለው ከላይ ያለው ማለት ነው። ቃሉ የመጣላቸውን አምላክ ብሏቸዋል ያለውን ከዛ እነሱም አምላክ ተብለዋል አይነት ነገር ነው። ጥያቄው ዲቤቱ ርዕስ ምን ነበር ነው? ቃሌ አይ ሃቭ ኖ አይዲያ። በጣም 70-80% እኔ ዲቤቱን ርዕስ ካየሁት እንግዲህ የዲቤቱ ርዕስ ምንድን ነው? የክርስቶስ ሰልፍ አዌርነሱ ምንድን ነው ነው አይደለ? ምዕመናን እኔ የመጣሁት ሰልፍ አዌርነሱን ክርስቶስ ራሱን ሲረዳው እንዴት ይረዳል የሚለው ነገር ዲስከስ ሲደረግ ለመስማት ነው። እነዚህ ክፍሎች ኢሬሌቫንት ናቸው፣ የተነሱ ክፍሎች ማለት ነው። በጣም ኢሬሌቫንት ናቸው። ለምን? የክርስቶስን ሰልፍ አንደርስታንዲንግ የሚናገሩ አይደሉም አብዛኛዎቹ የተነሱቱ ማለት ነው። ኦኬ ድዌሊንግ ላይ ቃል እመጣበታለሁ ብለህ አልመጣበትም አንተ ራሱ ማለት ነው። እና ድዌሊንግ ላይ አሮ ነው። ድዌሊንግ ሲባል በእንግሊዝኛ ሲጠራ እንደው የተለየ ሩቅ ያለ ሌላ ነገር መስሎታል ይመስለኛል እንግዲህ። እና ከድዌሊንግ አንጻር ነው አለ። ኦኬ አብ በወልድ መሆኑ ስልጣን ነው አለ። ሰምታችሁ ከሆነ ማለት ነው አብ በወልድ ስላለ በስልጣን ይተረጎማል አለ። እንግዲያውስ እዛው ላይ ኢየሱስ ክርስቶስ ወልድ ደግሞ ወልድ በአብ እንዳለ እንዲሁም አብ ደግሞ በወልድ እንዳለ ይላል አይደለ? ስለዚህ አብ በወልድ መሆኑ ስልጣንን የሚያሳይ ከሆነ ወልድ በአብ መሆኑስ ምንድነው የሚያሳየው? ምንድነው የሚያሳየው ነው ጥያቄው። ስለዚህ የአብ ስልጣን ነው ኤግዘርትድ እየሆነ ያለበት ወልድ ላይ ብለን የምንፈታ ከሆነ ያኛውን የመጀመሪያውን አብ በኔ እንዳለ የሚለውን አይደለ? አብ በኔ እንዳለ የሚለውን የአብ ስልጣን ነው ኤግዘርትድ የሆነው የሚል ፍቺ ከሰጠን ወልድ ደግሞ በአብ ወይም እኔ በአብ እንዳለው ተብሎ የሚፈታው የወልድ ስልጣን በአብ ላይ ኤግዘርትድ ሆኗል የሚል ነገር እንድንፈታ ነው እየጠበቀ ያለው። ሰልፍ ሪፊቲንግ የሆነ ማለት ነው፣ ራሱን በራሱ የሚመታ ኦኬ። ከዓለም ፍጥረት ጀምሮ በሐሳብ ነው። ከዓለም ፍጥረት ጀምሮ በእግዚአብሔር ሐሳብ ነው ምናምን የሚል ነገር ሲያነሳ ነበር። ስምታችሁ ከሆነ እዛ ክፍል ላይ የበጉ መጽሐፍ ይላል። የበጉ መጽሐፍ ሲል ደግሞ እንዲሁ ዝም ብሎ የኢየሱስ ስልጣን መች ነው የሰጠው ብሎ ቃሌ ሲጠይቁ ምን የሚል ምላሽ ሰጠ? ስምታችሁ ከሆነ ከተወለደ በኋላ አለ። መጽሐፉ የሚለው ራእይ ላይ መች ነው የሚለው? ቢፎር ዘ ፋውንዴሽን ኦፍ ዘ ወርልድ ነው አይደለ? ከዓለም ፍጥረት በፊት ወይም ጀምሮም ብላችሁ ያዙ። ጀምሮ ከተባለ ዓለም ሲጀመር ኦልሬዲ ነበር ማለት ነው። ስለዚህ በጉ መጽሐፍ አለው፣ በዛ መጽሐፍ ላይ ተጻፉ የሚል ነው ሐሳቡ ቀጥሎ እየመጣ ያለው። ስቲል ዴቲውን የሚናገር ነው ከዓለም ፍጥረት ጀምሮ ስለሚል ማለት ነው። ስለዚህ እንትን ነው በጣም ክሪቲካል የሆኑ አንተ ባትጠቀማቸው ራሱ እሱ ጎልጉሎ ያመጣቸው ጥቅሶች መልሶ ይሄን ነገር ሪፊት ለማድረግ የሚጠቅሙ ሀሳቦችን ነው ይዞ የመጣውና ጀለስ ራሱን በራሱ ነው ዲቤት አድርጎ የወጣው ነው። ሌላ ምንም ሊባል አይችልም ነው። ያኛውን እንለፈው። አንተም ስለነካው ቅዱሱ ቅባት የሚለው ሰዎች ሁሉ እንደሚያከብሩ ደህና አድርገህ ተናግረዋል። ልለፈው። የባይብል ጸሐፊያን አይታወቁም። አሁን ናት ቶፒክ ብየዋለሁ። ቶፒክ አይደለም። ዲስ ኢዝ ናት አባውት ቴክስቹዋል ክሪቲሲዝም አይደለ? እኛም እኮ እናነሳለን። አሁን ከማነው የመጀመሪያውን የተሰበሰበውን ቁርአን ካቃጠለ በኋላ ያለው መጽሐፍ ነው አሁን እጃቸው ላይ ያለው። ከዛ በኋላ ራሱ አሁን እየተገኙ ያሉ ቅጂዎች አሉ እርስ በርሳቸው የሚጣርሱ ማለት ነው። በተለይም ሰና ማንስክሪፕት የሚባለው። ስለዚህ አሁን ስለ ማንስክሪፕቶች አይደለም እያወራን ያለ ነው። እንትናቸው ስለማይታወቅ ይላል። አሁን በቤቱ እሱ የማቴዎስ ወንጌል ላይ የሚነሳ የቴክስቹዋል የኦተርሺፕ ጥያቄዎች፣ ሉቃስ ላይ የሚነሳ ኦተርሺፕ ጥያቄ እሱ ስለሆነ ቤዝም የሆነው እዛ ውስጥ ያሉ መጽሐፍ ውስጥ ያሉ ጥያቄዎች፣ መጽሐፍ ውስጥ ያሉ አርጊመንቶች መነሳት አይችሉም። ለምን? ጸሐፊያቸው አይታወቅም ነው። ማን እሱን እስቲ ሌላ በሰፊው በዲቤት እንሄዳለን። ብቻዬን ረጅም ጊዜ እንዳልወስድ። እሺ ሪካርደሮች ካላችሁ ምዕመናን የቃሌ ዲቤት ጥሪ እንትን ላይ መቶ ኮሜንት ላይ ግሩፕ ላይ የሆነ ነገር የኔን ኮሜንት ስክሪንሾት አድርጎ ሙድ ለመያዝ ሞክሮ ነበርና እስቲ እናቱ ወልዳው ከሆነ አሁን የዲቤት ጥሪ እንዲቀበለኝ ነውና ሪካርደሮች አላችሁ ምዕመናን፣ ችግር የለውም። የነዳኔንም ካረገ በኋላ ሊሆን ይችላል፣ ግን መቼም ይቀበሏል ብዬ አላስብም። ለምን ሲባል ሙሐመድና አላህ ጭምር የሚሮጡበት ርዕስ ስለሆነ ማለት ነው። የኛው ርዕስ ማንም ነክቶት የማያውቀው ርዕስ ስለሆነ ማለት ነው። ኦኬ ሌትስ ጎ። እሺ ወገናችን ኢብራሂም በቃሌ የኮሜንት ሴክሽን ላይ የዲቤት ጥሪ ያቀርብልሃለሁ ብዬ ነበረ እና
ወገናችን ኢብራሂም የዲቤት ጥሪ ላቀርብልህ ነው። የዲቤት ጥሪው ምንድን ነው? ኦን ዘ ዴዝ ኤንድ ሪዘረክሽን ኦፍ ክራይስት የሚል ነው። በክርስቶስ ኢየሱስ ሞትና ትንሣኤ ላይ የሚል ነው። በዚህ ርዕስ ላይ ቁርአናችሁ አልሰቀሉትም አልገደሉትም ስለሚል መጽሐፍ ቅዱስን ታሪክን እና ስኮላሮችን ይዘን ቁርአን ምን ያክል ዋሾ መጽሐፍ እንደሆነ ከአምላክ ያልተገለጠ መጽሐፍ እንደሆነ ፕሩቭ ለማድረግ ዝግጁ ስለሆንኩ በዚህ ርዕስ ላይ አልሰቀሉትም አልገደሉትም የሚለውን ዲፌንድ እንድታደርገው እኔ ደግሞ የተሰቀለ መሆኑን የሞተ መሆኑን የተነሳ መሆኑን አሁን በአብ ቀኝ በክብር ያለ መሆኑን ዲፌንድ ለማድረግ ጥሪ ያቀርብልሃለሁ ማለት ነው እና እኔንም ማስቀደም ትችላለህ፣ የኔንም ማስቀደም ትችላለህ። I've been waiting for this debate በጣም ስጠብቅ ነበር ማለት ነው። ኤኒዌይስ on the days and the resurrection of Christ በሚለው ርዕስ ከኔ ጋር ዲቤት እንድትገባ ጥሪ ያቀርብልሃለሁ እና ደፈር ብለህ ተቀበለው ለማለት ነው። ተባረካ ማኒ ፕሊዝ ፉል ብሎውን እንትን ነው ሪፍሌክሽን። አሁን ድምፄን ዝቅ ካረኩ ጋይስ ልጄ እንዳልቀሰቅስ ነው። ስለዚህ አለ